ጤና ይስጥልን ተመልካቾቻችን፣ ወቅታዊ ፕሮግራማችን ተጀምሯል። በዛሬው ወቅታዊ ፕሮግራማችን እንግዲህ በኢትዮጵያ 5 መሰረታዊ የልማት ምሰሶዎች ተብለው ከተጠቀሱ ዘርፎች ውስጥ አንደኛውን ዘርፍ አንስተን እንመክራለን፣ ሀሳቦችን እናነሳለን። በኢትዮጵያ ውስጥ ከፍተኛ መዋዕለ ንዋይ ከሚንቀሳቀስባቸው ሀገርን ተሸክመው ወደ ብልጽግና ያሻግራሉ ተብለው ተስፋ ከተጣለባቸው የኢኮኖሚ ዘርፎች ውስጥ ቀዳሚ ነው ማለት ይቻላል የቱሪዝም ዘርፍ። ሀገር ካላት አቅም ካላት እምቅ ጸጋዎች አንጻር ይህ ዘርፍ ምን ያክል በእርግጥም ሀገርን እያገለገለ ነው? እመርታዎቹ ምን ይመስላሉ? ፈተናዎቹን እየቃኘን መፍትሄ ሀሳቦችን እንጠቁማለን። እዚህ ጉዳይ ላይ ለመቆየት እንግዳ ጋብዘናል። እንግዳችን የቱሪዝም ሚኒስቴር ውስጥ የገበያ ልማትና የፕሮሞሽን ዘርፍ ሚኒስትር ዴኤታ የሆኑት ዶክተር እንደገና አበበ ናቸው። ከእሳቸው ጋር በቱሪዝም ዘርፍ አሁናዊ እንቅስቃሴዎች፣ ለውጦች፣ እድገቶች እንዲሁም ፈተናዎች ዙሪያም ሀሳቦችን እያነሳን ከእናንተ ጋር ቆይታ እናደርጋለን። አብራችሁን ቆዩ። ዶክተር ስለ ጊዜዎት ስለ ፈቃዶትና አክብረውን እዚህ ስቱዲዮ ድረስ ስለተገኙ አብስተን እናመሰግናለን። በጣም የምናመሰግነው እንግዲህ ሀገራችን ኢትዮጵያ በመሰረታዊነት በትልቁ ካስቀመጠቻቸው የልማትና የእድገት ዘርፎች ውስጥ ቱሪዝም ቀዳሚው ነው ማለት እንችላለን ካለን ጸጋና ከሚጠበቅ አበርክቶ አንጻርና እዚህ ጉዳይ ላይ ሀሳቦት ለማጋራት እኛ ጋር ስለተገኙ በጣም ነው የምናመሰግነው። ስለጋበዛችሁኝ በጣም አመሰግናለሁ። አመሰግናለን። እንደ መግቢያ እንዲሆነን ኢትዮጵያ ሀገራችን ከቱሪዝም ዘርፍ ጋር ያላት ትስስር ወደ ኋላ መለስ ብለን እንያትና ኢትዮጵያ ከቱሪዝም አንጻር ያላት መስተጋብር ያላት ዝምድና ከቱሪዝም ዘርፍ ጋር ያላት ቁርኝት እንዴት እንቃኘዋለን? እንዴት አብረው መሳ ለመሳ መሄድ የሚችሉ ጉዳዮች ናቸው ኢትዮጵያና ቱሪዝም? በጣም ጥሩ። የኢትዮጵያ የቱሪዝም ታሪክ እንግዲህ አሁን ኦልሞስት 70 ዓመት እየሞላው ነው። 72 71 አካባቢ የሆነው ነው። ቱሪዝም ብዙ 3 4 5 ነገሮችን ሰብሰብ አድርጎ መያዝ እንችላለን። የመጀመሪያው አትራክሽን የምንለው መስህብ እይታ የሚል ነው። በመስህብ ዘንድ ከሄድን በጣም ቀለማት ያለው የሚያምር በሁሉም አቅጣጫ በሰሜኑም፣ በምዕራቡም፣ በደቡብም፣ በማዕከላዊም ያንን የተዋቀሩ ያንን የዋጀ መስህቦች አሉ። መስህቦቹ የመሬት አቀማመጥ ሊሆን ይችላል፣ ወንዞቻችን ሊሆኑ ይችላሉ፣ ባህሎቻችን ሊሆኑ ይችላሉ፣ እንዲሁም ደግሞ የህዝባዊ አሰፋፈራችን ታሪኮቻችን ሊሆኑ ይችላሉ። ያንን ስናስብ በጣም ዳይቨርስ የሆንን በጣም ኢንቴግሪቲ ያለው አለን። ያንን እንግዲህ ወደ ቱሪዝም ማምጣት ውስጥ ብዙ ሰዎች ዋጋ ከፍለዋል። ስለዚህ የሚጎበኝን ነገር ማምጣት፣ ፎቶ አንስቶ በፖስት ካርድ መሸጥ ከነዛ ጀምረው ነው በኋላ ላይ የዚህ የዓለም የቱሪዝም አባልም ስንሆን በዩኔስኮም ቅርሶቻችንን ማስመዝገብ ስንጀምር እነዚህ ተሰብስበው መጥተው ኢትዮጵያ እንግዲህ ላለፉት 72 ዓመት ከቱሪዝም ጋር ተዋህዳ ተሳስራ እያደገች ያለችበት ሁኔታ ውስጥ ነው ያለ ነው። በኋላ ላይ ደግሞ እንግዲህ ሆቴልን አብሮ ማምጣት፣ ማስጎብኝ ድርጅቶችን ማምጣት፣ እንዲሁም ደግሞ የኢትዮጵያ አየር መንገድ ራሱ መፈጠር፣ የህዝቡን ንቃተ ህሊና መጨመር፣ ታሪኮችን መሰደር፣ እነዚህ ነገሮች ከኢትዮጵያ ጋር ተያያዥነት ያላቸው ነገሮችን አምጥቷል። ታሪካዊ ሀገሮች ነን። በጣም ጥንታዊ ስልጣኔዎች ያሉብን እንዲሁም ደግሞ እንግዲህ ለዓለም ያበረከትናቸው ምድረ ቀደምት የተባልንባቸው ፖይንቶች ያሉብን ከነዚህ አንጻር ሲታይ ኢትዮጵያ ቱሪዝምን ትንሽ ቆየት ብላ ብትጀምርም አሁን ካለባት አቋም ቅድሚያ ከሚባሉት ቦታዎች ውስጥ እያደገች ያለች ሀገር ናት ማለት እንችላለን። እንግዲህ እርስዎ እንዳሉት ኢትዮጵያ በብዙ መልኩ በቱሪዝም ጽንሰ ሀሳብ ጎብኚዎቹ ሊስቡ የሚችሉ በጣም በርካታ የስበት ዘርፎች አሉ፣ የስበት አይነቶች አሉ ማለት እንችላለን። ከቀደምት የሰው ዘር ፓሊዮ አንትሮፖሎጂ ጀምሮ የካልቸር የባህል ብዝሃነት፣ የታሪክ በጣም በርካታ ሴቶች አሉ። እርስዎም የጠቀሷቸው ዓለም አቀፍ ደረጃ ስም ያላቸው ተቋማትም የቱሪዝም ስበትን በማምጣት ረገድ ልዩ ትርጉም ይኖራቸዋል። ከተማችን አዲስ አበባ ኢትዮጵያችንም በአህጉር አቀፍ እንዲሁም በዓለም አቀፍ ደረጃ ያላት ታሪካዊ አበርክቶም ለዚሁ ለቱሪዝም ዘርፍ ስበት ይሆናል ተብሎ ይታሰባልና በአፍሪካ በጣም በቱሪዝም ዘርፍ ሊቀድም የሚችል ጸጋ ያላት ሀገር ውስጥ ኢትዮጵያ በቀዳሚነት ትሰፍራለች። ምን ያክል ተጠቀምን ከዚህ ጸጋ አንጻር? በጥቅሙ እንመዝ ነው። በዓለም አቀፍ ደረጃ በጣም በርካታ መዋዕለ ንዋይ ከሚያንቀሳቀሱ ዘርፎች ውስጥ ቱሪዝም ይጠቀሳል፣ ምናልባትም ከቀዳሚዎቹ ተርታ እና ከዚህ አንጻር ምን ያክል በጸጋዎችን ትይዩ ፋይናንሱን መዋዕለ ንዋይ ማንቀሳቀስ ችለናል? ምን ያክል ሀገራችን ጠቅመንበታል እስካሁን ባለው ሂደት? እኔን የሚያበሳጨኛል ይሄኛው ፓርት። ምክንያቱም በዓለም ላይ በአመት
ጎብኚዎችን ብንቆጥር ወይ ደግሞ የሚንቀሳቀስ ጎብኚ ከቆጠርን በጣም ቢሊየን ሰው ይንቀሳቀሳል። ወደ 1.4 ቢሊየን ህዝብ ይንቀሳቀሳል። እንደ አፍሪካ ካሰብነው ከዚህ 1.4 ቢሊየን 78 ሚሊዮን ብቻ ነው ወደ አፍሪካ የሚመጣው። ወደ ኢትዮጵያ ስንመጣ ደግሞ ይሄንም ያክል ጸጋ ይዘን ይሄንም ያክል ፖሲብል የሆኑ ነገሮችን ይዘን፣ ምክንያቱም አንዱ የቱሪስት መንቀሳቀሻው የሚያስፈልገው ኮኔክቲቪቲ ነው። የኢትዮጵያ አየር መንገድ 130 እና ከዛ በላይ ይበራል። ሀገር ውስጥ በጣም በብዙ ቦታዎች ይበራል። ያንን ሁሉ ይዘን በጣም በቅርቡ ነው 1 ሚሊዮን ጎብኚ ሊመጣ ይችላል። እንዲያውም በዓመተ ምሕረቱም በደንብ ማስታወስ ይቻላል። በሚሊኒየሙ ጊዜ ነው 1 ሚሊዮን የገባ ነው 2000 ላይ ማለት ነው፣ የዛሬ 17 ዓመት። ከዛ በኋላ ሜንቴን ለማድረግ ያንን ስናስብ መጠቀም ካለብን ማግኘት ካለብን አሁን ጭራሽ የኢኮኖሚ አንዱ አካል ካደረግንበት መስራት እንደሚገባን ያሳየን ቁጥር ውስጥ ነው ያለ ነው። በጣም ብዙ ጸጋዎች አሉ። ስለዚህ 1 ሚሊዮን ጎብኚ እንግዲህ የ10 ዓመቱ የስትራቴጂክ እቅድ ከዛ የተቀዳው የ5 ዓመትና የ3 ዓመት ላይ ወደ 7 ሚሊዮን ለማድረስ ነው የምንሞክረው። ስለዚህ 7 ሚሊዮን ለማድረስ በምንሞክርበት ውስጥ ይሄ አንዱ እንትን ነው። አልሰራንም ማለት እንችላለን። በስነ ስርዓት መስራት ይጠበቅብናል። ከኛ ሀገር ያነሱ የላንድስኬፕ ያላቸው እነ ሞሮኮን መውሰድ እንችላለን፣ እነ ዛምቢያን፣ እነ ቦትስዋናን መውሰድ እንችላለን፣ እነ ኬንያን መውሰድ እንችላለን። አሁን ደግሞ ኢመርጅ እያደረጉ ያሉ እንደነ ሩዋንዳ ያሉትን መውሰድ እንችላለን። ተጠቃሚነታቸው ከኛ በተሻለ መልክድ እየጨመረ እየሄደ ነው። ስለዚህ አንተም ባልከው እኔም እስማማለሁ። መጠቀም ያለብን ያህል በደንብ አልተጠቀም። ምክንያቶቹን እናንሳ እስኪ ዶክተር፣ እርሱ ያሏቸው በብዙ ጸጋ ኖሮን ግን በአግባቡ መጠቀም ያልቻልንባቸው ምክንያቶች ምንድን ናቸው? በቅርብ የተጠና ጥናትም ካለ በተለይ የኢትዮጵያ ቱሪዝም ተገቢ የሆነ መዋሉን መንቀሳቀስ ያስቻለው በዓለም አቀፍ ደረጃም ስበት መሆን ያልቻለው በምን ምክንያት ነው ብለን ማንሳት እንችላለን? እንደ ቱሪዝም ሚኒስቴር። ጥሩ ጥያቄ። እንግዲህ የመጀመሪያው ነገር የፖሊሲ ችግር ነበረብን። ፖሊሲያችን ቱሪዝም ሚኒስቴር ራሱ የት ነበረ? ኦር ቱሪዝም የት ነበረ? ቱሪዝም አንዴ ከባህል ጋር ይሆናል፣ አንዴ ከስፖርት ጋር ይሆናል፣ አንዴ ኮሚሽን ይሆናል፣ አንዴ ለብቻው ግን ብዙም እንትን የሌለው ኢንቲቲ ይሆናል። አንዱ ትልቁ ችግር የዚህ የመዋቅራዊ ችግሮች ነበሩብን። የመዋቅራዊ ችግሮች ውስጥ ቱሪዝም ማድረግ ያለበት እንደ መንግስት ማድረግ ያለብን በተለይ ሶስቱንም ሆኖ ነበር የሚሰራው። ተወዳዳሪ ነበረ፣ ተፎካካሪ ነበረ፣ እንደገና ደግሞ ፖሊሲ አማራጭ ያመጣል። ከዛ በተረፈ ደግሞ ጭራሽ ሬጉሌትም ያደርግ ነበር። ሶስቱን አንድ ላይ ስለሆነ ያ የፖሊሲና የስትራክቸራል ግጭቶች ነበሩበት። ታስታውስ እንደሆነ ናሽናል ቱር ኦፕሬተር መንግስት ነው ኦፕሬት የሚያደርገው የግሎቹ ሳይመጡ። አንዱ ትልቁ ማነቆ የነበረው እዛ ላይ ነው። ሁለተኛው ከዘርፉ መጠቀም ያለብንን ነገር እንዳንጠቀም አመቻች ሁኔታዎች አልነበሩ። ለምሳሌ ኢትዮጵያ በቅርቡ እስከመጣችው የዚህ ቱ ቢ ኦፕን ቱ ዘ ኔሽን ቱ ዘ ወርልድ የሚለውን ሀሳብ ማምጣት። ምክንያቱም የቪዛዎቻችን በጣም አስቸጋሪዎች ነበሩ። እውነቱን ለመናገር ከሆነ ቪዛውን አራይቫል ለማግኘት በጣም ብዙ ሰው፣ ምክንያቱም ፈርስት ኢምፕሬሽን ሁል ጊዜ እንትኖች ስላሉት፣ እነዚህ ሁለቱ በጣም ትልቅ ማነቆች ነበሩ። ሶስተኛው የዚህ የኢንፍራስትራክቸሮች እንትኖች ነበሩ። በጣም ዘልማዳዊ የሆነ የቱሪስት እንትኖች ናቸው የነበሩት። አንድ ቦታ ነው ያለን፣ የምንሄድባቸው ቦታዎች ይታወቃሉ። ስለዚህ ተደጋጋሚ ጎብኚዎችን የመሳብ ቻንሳችን በጣም የተነሱ ነው። እነዚህ ሶስቱ ማነቆች ናቸው የነበሩት ማለት እንችላለን። ከዚህ አንጻር እስኪ ባለፉት ዓመታት ምናልባት ይህን ያክል ዓመት የቆየ ቱሪዝም ችግር በአንዴ ሊቀረፍ እንደማይችል ይታወቃልና እርሱ ያነሷቸው በመሰረታዊነት መዋቅራዊ ችግሮች አሉ። የቱሪዝም ልማትን ደግሞ በመዳረሻ ደረጃ እነሱን የማልማት ወደ መዳረሻዎቹ ሳቢ የሆኑ የመሰረተ ልማት አውታሮች ግንባታ ሂደት ላይም ባለፉት ዓመታት የተወሰኑ እንቅስቃሴዎች እንዳሉ እኛ መታዘብ እንችላለን። እርስዎ ከጠቀሷቸው ችግሮች አንጻር ባለፉት ዓመታት የተወሰዱ የመፍትሄ አማራጮች ምንድን ናቸው? የተገኘ ውጤት ሲኖር ይሆን በዚህ ረገድ? ጥሩ። እንግዲህ የመጀመሪያው መፍትሄ አማራጭ የሀገራዊ ኢኮኖሚውን በተለይ የዚህ የሀገር በቀል ኢኮኖሚክ ሪፎርም በሚመጣበት ጊዜ ብዙ ጊዜ ኢኮኖሚክ ሪፎርሞቻችን በሁለት ነገር ላይ ተንጠለጠሉ ነው የነበሩት። በእኛ እድሜ እንኳን ስናይ ወይ ግብርና መር ነው ወይ ከኢንዱስትሪ መሽግግር ነው። ስለዚህ ያልታዩ ግን ሀብት ሊያመጡ የሚችሉ ትኩረት ያልተሰጣቸው ዘርፍ ነው ተብሎ በመንግስት ተለይቶ ቱሪዝም አንዱ የሀገር በቀል ኢኮኖሚ ማሻሻያ አካል እንዲሆን ተደረገ።
ስለዚህ መጀመሪያ ላይ እንዳነሳ ነው ከአምስቱ ኢኮኖሚውን ሊዘውሩት ሊያሻግሩት ሊያበለጽጉበት ከሚችሉት ነገሮች ውስጥ አንዱ መሆኑ የመጀመሪያው ለውጥ እሱ ነው። ሁለተኛው የዚህ የፖሊሲ ምክንያቱም የነበረው የቱሪዝም ፖሊሲዎቻችን ሰስቴኔብል የሆነ ፖሊሲ አልነበረም። በጣም የዚህ የማንዴት ወይ ደግሞ የተጠያቂነት የኃላፊነት ችግሮች ነበሩበት። እሱም ማምጣት ነው። ሶስተኛው ደግሞ የነበረው ቅድም ያልኩ ያሉን ሀብቶች የነበሩ ብቻ አድርጎ ማሰብ ነበር። ስለዚህ የተደረገው ምንድነው? የመጀመሪያው ፖሊሲው ማሻሻያ ቱሪዝምን እንደ አንድ ሚኒስትር ማቋቋም፣ የካቢኔት ሜምበር መሆን፣ የኢኮኖሚ አምጪ ኢኮኖሚን በሚያንቀሳቅስ መልኩ እንዲሰራ ማድረግና በመንግስት ትልቅ ትኩረት ማግኘት አንዱ የተደረገ ስራ ነው። ሁለተኛው የፖሊሲ ለውጥ ማምጣት። ፖሊሲ ለውጥ ውስጥ ሁለት ሰፋፊ ነገሮች እንዲሰሩ ማድረግ፣ አንዱ መዳረሻ ማልማት ነው። ሁለተኛ ደግሞ ዘመኑን በዋጀ ሁኔታ ገበያውን ባጠና ሁኔታ ፕሮሞት ማድረግና ገበያውን ማልማትና ሰፊ እንቅስቃሴ ማድረግ ነው። ስለዚህ እነዚህ ሶስተኛው ነገሮች በተሰሩበት ሁኔታ ለውጥ ማምጣት ይቻላል ተብሎ ነው የሚታሰበው። ስለዚህ እዛ ውስጥ እንግዲህ አንዱ የመዳረሻ ልማት አዲስ ማልማት ብቻ አይደለም። መዳረሻ ልማት ላይ እየተሰራ ያለው የመጀመሪያው ነገር ወይ በፊቶቹ ምን አላቸው፣ ስለዚህ እነሱን ማጥናት ያስፈልጋል። እነሱ ተጠንቶ የሚጎላቸውን ነገር ላይ እሴት መጨመር ያስፈልጋል። እነዚህ በተለይ አማኒቲስ የምንላቸው ለቱሪስቱ ለምሳሌ አንድ ቱሪስት ባሌ ወስደው የት ይቆይ? ምክንያቱም ቶሎ እንዲመለስ እንዳናደርገው ነው ምን ማድረግ ያለብን። ስለዚህ ያንን ማጥናት ያስፈልጋል። ባሌ ደጋውን ካየ ቆላውን ማየቱ አስፈላጊ ሆኖ ስለሚገኝ ከተማውን ማሰስ አስፈላጊ ሆኖ ሲገኝ በባሌ ወጥቶ ሌላ ቦታ ሄዶ እንዲሄድ ማየት፣ ሰሜን ተራሮችን ካየ ሰሜን ተራሮችን አይቶ በዛው ሌሎች ታሪካዊ ቦታዎችን እንዲያይ የሚያደርግ አዳዲስ ሀሳቦችን ማምጣት ስለሚያስፈልግ ወይ ደግሞ እዛው እንዲቆይ ሊያደርጉ የሚችሉ አማኒቲዎችን መጨመር ያስፈልግ ስለነበረ እሱን በጥናት መለየት ነው ያስፈልገው። በጎደሉትን ነገሮች እሴት መጨመር በሚኒስቴር መስሪያ ቤቱና በሀገራዊ ኢኮኖሚክ ሪፎርሙ የታዩ ናቸው። ሶስተኛው የቱሪዝም ገበያዎቻችን በአብዛኛው ይሄ ማስ የምንለው ነገር ነው። በቃ የሆነ ሰዎች ይመጣሉ ሳሙኤር ሂደ ማየት ነው እንጂ ሴግመንት ማድረጎች ላይ ችግሮች ነበሩበት። ቱሪስቶቻችን ምን አይነት ሰዎች ናቸው? አንዳንዱ ወጣት ሆኖ ሃይኪንግ የሚፈልግ ሊሆን ይችላል። አንዳንዱ ሪሰርቸር ሆኖ ኤክስፕሎር ማድረግ የሚፈልግ ሊሆን ይችላል። አንዳንዱ ደግሞ ሃይ ኢንድ በቃ በተለይ ከዌዘር ከምናምን ጋር ተያይዞ ኢትዮጵያ አንዱ ትልቁ ጸጋዋ ክላይሜት ነው። ስለዚህ ብርድ በሚሆንበት ጊዜ ሙቀት ቦታ ሄዶ ቤተሰቡን ይዞ መጥቶ ሙቭ አድርጎ ለወራት መቆየት የሚፈልግ አይነት ቱሪስቶች አሉ። ለዛ የሚሆኑ ፋሲሊቲዎች አልነበሩ። ስለዚህ ፋሲሊቲዎቹን ማልማት በጥናት ላይ በተመሰረተ ገበያውን መሰረት ያደረገ ጎብኚውን ያማከለ በሚያደርግበት ሁኔታ ላይ የማልማት ስራዎችን መስራት ነው። አራተኛው የተሰራው ነገር ምንድነው? የዚህ ገበያውን ምን አይነት ነገር ማድረግ። በጣም ዘልማዳዊ ገበያ ነው የምናደርገው። እንሳተፋለን፣ ዩደን አውሮፓ ሄዶ መሳተፍ ምናምን በጣም የታወቁ ቦታዎች ነው የምንሄደው። ግን አዳዲስ የገበያ ቦታዎችን መፍጠር ማለት ነው። አረብን ያማከለ ሚድል ኢስትን ያማከለ አውሮፓ ብዙዎች የገበያዎቻችን ቦታዎች ይታወቃሉ። አውሮፓ አሜሪካን የሆኑት። ከዛ ውጭ ግን አዳዲስ የገበያ ቦታዎችን አዳዲስ ቱሪስቶችን ማግኘት ሳውዝ ኤዥያን ማምጣት እነዚህን ማምጣት ምክንያቱም ኢትዮጵያ አየር መንገድ ቢወርድበታል በጣም ብዙ ኮኔክቲቪቲ ያለን አባቦል ደግሞ የዚህ የአካባቢን የቱሪስት ሁኔታ ማጥናት ያስፈልግ ነበር። በጣም ዓለም ላይ ከሚጓዙ አገራት ውስጥ አንዱ ናይጄሪያውያኖች ናቸው። ከናይጄሪያውያን ቱሪስቶች ብዙም አናመጣም። እንደዚህ አይነት አዳዲስ ሀሳቦችን ማምጣት ይፈልጋል። ሶስተኛ ደግሞ ሎካሊ እዚሁ አካባቢ ካሉት ከዚህ ከኬንያ ከታንዛኒያ ጋር ያሉትን የገበያ ትስስር ማምጣት ቅርብ ጊዜ እንደምታውቀው አንተም የኢጋድ ሀገሮችን አዘጋጅተናል። እዛ ላይ አንዱ የ10 ዓመት ሮድ ማፕ ያስቀመጥ ነው ሪጂናል ኢንተግሬሽን ስላስቀመጥን። ስለዚህ እንደዚህ አይነት ለውጦች በማምጣት ቱሪዝሙ ወደፊት እንዲሄዱ መንግስትም በሰፊው እየሰራበት ነው። ከዚህ ከቱሪዝም ልማት ስራዎች መዳረሻዎቻችን ወደኋላ በደንብ እናነሳቸዋለን። የቱሪዝም ፖሊሲ ማሻሻያ ላይ በሂደት ላይ ይገኛል። እርሱ ያሏቸውን ችግሮች ይፈታል ብሎ ተስፋ ይደረጋል። ከዛ ባሻገር ኢትዮጵያ ባለው የመሰረተ ልማት አውታሮችን አሁን ያሉ አዳዲስ ልማቶችን ማልማት ሳይጠበቅባት ያሉትንም በደንብ ማስጎብኘት ለዓለም አቀፍ ደረጃ ሰበት ማድረግ የምትችልበት እድል በሰፊው ይገለጻል በብዛት። ከዚህ አንጻር የፕሮሞሽን ስራችን በደንብ እናንሳው እስኪ። የማስተዋወቅ ስራችን በአጋጣሚ እርስዎ የሚመሩት ዘርፍ እዚሁ ላይ ያተኮረ ነው። ገበያ ማምጣትን ማስተዋወቅን ይጨምራልና
ኢትዮጵያ ካላት ሀብት አንጻር ምናልባትም በዓለም አቀፍ በሚዳሰስም በማይዳሰስም ከሌሎች ሀገራት በበለጠ ብዙ ሀብቶች አሏት። ልክ ቀደም ሲል ያነሷቸው የምስራቅ አፍሪካ ሀገራት በዚህን ያክል ቁጥር አይደለም በሩብ ያነሰ ቁጥር እንኳን ሳይኖራቸው ብዙ በማስተዋወቅ ብዙ ገቢ የማግኘት አማራጭ አላቸውና እያስተዋወቅናቸው ነው ወይ? በደንብ በዋናነት ማንሳት የምንችለው የውጭ ጎብኚ ብቻ ላይሆን ይችላል። ሀገር ውስጥ ጎብኚም በትክክል ኢትዮጵያዊ ሆኖ ኢትዮጵያዊ ቅርሶችን ያውቃሉ ወይ? ጎብኝቶ እዚሁ ሌሎች የሰላም ጉዳዮች የምናነሳቸው እንዳሉ ነው። ግን ከማስተዋወቅ አንጻርስ አሁን ቅርሶቻችን በዓለም አቀፍ ደረጃ አይደለም በሀገር ውስጥ አስተዋውቀናቸዋል ወይ? የዚህ የማስተዋወቅ ስራ አንደኛ ሀብት ለማምጣት ትልቅ ሀብት ይፈልጋል። ማስተዋወቅ ስራ ግን ባለን ሀብት ደግሞ ከዚህ በተሻለ ሁኔታ ማስተዋወቅ እንችላለን። ለዛም ነው አንዱ ሪስትራክቸር ሲደረግ ሚኒስቴር መስሪያ ቤቱ የዚህ የፕሮሞሽንና የገበያ ልማት ዘርፍ እንዲመራ የተደረገው። በስሩ 3 ትልልቅ ዳይሬክቶሬቶች አሉት። አንደኛው የውጭ ሀገር ፕሮሞሽን ነው፣ ሁለተኛው የሀገር ውስጥ ፕሮሞሽን ነው፣ ሶስተኛው ደግሞ የኮንቬንሽን የሁነቶች ነው ያሉት። ስለዚህ በ3 ዊንግ ለመንቀሳቀስ ነው የታሰበው። እሱ ራስን በማድረጀት ላይ ይገኛል በአብዛኛው። ግን ገና የማስተዋወቅ ስራችን ላይ ገና ይቀረናል። ኮንቴንት ክሬት በማድረግ ላይ ገና ይቀረናል። መልቲሊንጓል በማድረግ ላይ ገና ይቀረናል። ታርጌት ኦዲየንሶቻችንን በመለየት ላይ ገና ይቀረናል መውጫ። ከዛ በላይ ደግሞ በጣም በሚያሳዝን መልኩ የሀገር ውስጥ የጎብኚን በተለይ ኢንባውንድ የምንለውን በመጨመር ላይ ገና በጣም ብዙ መስራት አለብን። በጣም ቀላል ኤግዛምፕል የህንድን ብንወስድ ህንድ ውስጥ 50% ጎብኚ የሀገር ውስጥ ነው። ያንን ማበረታት ላይ ትልልቅ ስራዎች ይጠብቀናል። አሁን የጀመርናቸው ስራዎች አሉ። ለምሳሌ የፌዴራል ተቋማት የአገርን ክበባት እንዲኖራቸው ያደረግን ነው። ከዛ ጋር ተያይዞ እየሰራን ያለ ነው የዚህ የግንዛቤ ማስጨበጫ ስራዎች በተለያዩ ሚዲያዎች አሁን ኤሪያዎችን እየመረጥን ለምሳሌ በጣም ብዙ ቱሪስት ሊንቀሳቀስባቸው የሚችሉት ባቸውን ነገሮች እንደ መልካም አጋጣሚ መጠቀም። የዚህ የኢትዮጵያ ቱሪዝም በአጋጣሚ ሰልፍ ፓክድ ነው ወይ እኛ ዳይሴክት ስላላደረግነው ነው እንጂ እንደው በጣም ሲምፕል ኤግዛምፕል ነሐሴን እንውሰደው። ነሐሴ አካባቢ ከቡሄ ጀምሮ ብታይ አሸንዳ አለ ምናምን እያለ ወደ ሰሜኑ ጋር በደንብ ፓክድ ሆኖ ይሄዳል። ልክ መስከረም ላይ ደግሞ ስትመጣ ከመስቀል ጋር ተያይዞ ከዛ የደቡብ ኢትዮጵያን የብሔር ብሔረሰቦችን የተለያዩ ብሔር ብሔረሰቦችን ዘመን መለወጫዎችን አስዱ ፓክድ ነው እስከ ጥቅምት ምናምን ሬቻን ይዝና ደግሞ ሴንትራሉን በደንብ እንትን ይላል እና ያንን ስታስቡ እንደገና ታህሳስ ላይ ስትመጣ ገና አለ፣ ጥምቀት አለ፣ እነዚህ ነገሮች አሉ። ሚያዝያ ላይ ደግሞ እንደዚህ ሰርግን ምናምን ይዘው በጣም ብዙ እንትኖች አሉ። ያንን ዳይሴክት አድርጎ ያንን ወደ ገበያ መምጣት ይፈልጋል። ስለዚህ ቱሪዝም ሚኒስቴር አሁን እያደረገ ያለው እነዚህን እንደ ቴክ ኦፍ እንደ ቤንች ማርክ ተጠቅሞ ከዛ በመነሳት የተለያዩ ኩነቶችን አብሮ መጨመር ያደርጋል። የመጀመሪያው ስራ የሀገር ውስጥ ጎብኚ መጨመር ላይ ትልልቅ ስራዎች እየተሰሩ ለዛ የሚሆኑ ስትራቴጂዎች እየተነደፉ ነው። ከቱር ኦፕሬተሮች ጋር ከቱር ጋይዶች ጋር በደንብ ስራ መስራት ይፈልጋል። ፓኬጆችን መጨመር ያስፈልጋል። ማረፊያ የሚሰጡ ቦታዎች፣ ምግብ የሚሰጡ ቦታዎችን የዚህ ፓኬጅ አካል በመሆን መስራት ላይ ስራ እየተሰራ ነው። የውጭ ሀገር ቱሪስቶችን በማምጣት በኩል አሁን ከውጭ ጉዳይ ሚኒስቴር ጋር በጣም ሰፋፊ ስራዎች እየተሰሩ ነው ያሉት። የመጀመሪያው ስራ ምንድነው? አዳዲስ ዲፕሎማቶች ሲመደቡ ከመሄዳቸው በፊት የኢትዮጵያን ቱሪዝም እንደ አንድ የስልጠና ፓኬጅ ይዘጋጅላቸዋል። የተልእኮ አካል እንዲሆን ማድረግ ነው። ሁለተኛው ቱሪዝም በሚሄዱበት ቦታ ላይ ቱሪስትን ብቻ ሳይሆን የቱሪዝም ኢንቨስትመንትንም እንዲያመጡ ደግሞ አስገዳጅ ሁኔታዎች እየተቀመጡ ነው ያሉት። ያ አንዱ እንዲጨመር ያደርጋል። ሶስተኛው የተለያዩ ትሬድ ፌሮች ላይ የተለያዩ የሮድ ሾዎች ላይ እንዲሳተፉ ኢትዮጵያ እንድትሳተፍ ሀንት አድርገው እንዲያመጡና እኛም በጀት ፈልገን እዛ ላይ እንድንሳተፍ ከቱር ኦፕሬተሮች ጋር ከክልሎች ጋር አምጥቶ ክልሎችም ራሳቸውን ፕሮሞት እንዲያደርጉ ስራዎች የተሰራ። ሶስተኛው ግን ኩነትን ወደ ኢትዮጵያ መሳብ ላይ በጣም ትልልቅ ስራዎች የተሰሩ ነው። እንደምታውቀው አዲስ አበባ መስተዳድር አምና በዚህ ጊዜ ነበር አድዋን ያስመረቀው። የአድዋ በጣም ለአፍሪካ ህብረት ጊዜ ትልቅ መንቀሳቀሻ ነው የነበረው። ግን ለመንግስት በወሰደው ቁርጠኛ አመለካከት እንግዲህ አምና የነበረውን እንኳን እንዳየው በዚህኛው ደግሞ የአዲስ ኢንተርናሽናል ኮንቬንሽን ሴንተር መጥቷል። በጣም የሚያምር በጣም ብዙ ሰው የሚይዝ ስለዚህ ለሁነት ሰፋፊ ስራዎች እንዲደረግ የሚያደርግ እንደ መንግስትም የተቀመጡ አቅጣጫዎች አሉ። ሚኒስቴር መስሪያ ቤቶች ኢንተርናሽናል ሁነቶችን ወደዚህ እንዲያመጡ ይፈለጋል። ፓራሊ ደግሞ የሁነት ዝግጅት ኮሚቴዎች ወይ ደግሞ ሁነት አዘጋጅ ማህበራትም ተጫርተው እንዲያመጡ መንግስትም ያበረታታል። እዛ ውስጥ እነዚህ ሶስቱን በማድረግ የዚህ የፕሮሞሽንና የገበያ ስርዓቱን እንደ አዲስ ማንቀሳቀስ ያስፈልጋል። እዛ ውስጥ ስትራቴጂዎች እየተነደፉ ነው፣ ፖሊሲዎች እየተዘጋጁ ነው፣ ግለሰቦች ኮንሰልት እንዲያደርጉ እየተደረገ ነው። በግል
ለሚያዘጋጁት ደግሞ ድጋፎች እየተሰጠ ለዛም የሚሆን ፓኬጆች የተስተካከሉ ነው። ክፍተቶች አሉ። ክፍተቶቹን ጋራ በመስራት ለመድፈን ይሞከራል። በእርግጠኝነት ባለፉት ዓመታት ለምሳሌ ከኩነት ጋር ተያይዞ ባለፈው ዓመት ኢትዮጵያ ውስጥ የተካሄደው 5-7 ኩነት ነው የተደረገው በአመቱ። በዚህኛው ግን ለምሳሌ የሁለተኛ ሩብ ዓመት ሪፖርት እስከተደረገ ድረስ ኒርሊ ወደ 37 ኩነቶች ተደርገዋል። ኢትዮጵያ በአንድ ጊዜ ከአንድም 2-3 ትልልቅ ኩነቶችን ማዘጋጀት ትችላለች። አፍሪካ ህብረትና ለምሳሌ ቆላማና መስኖን አንድ ቀን የተካሄደው ፓራሊ ቢዝነስ የተደረገበት 3 በአንድ ጊዜ ለዛ የሚሆኑ ልማቶች እየለሙ ስላለ በልማቱ እኩል ደግሞ ገበያውን አብሮ በማሳለጥ መስራት ውስጥ ትልልቅ ስራዎች እየሰራ ነው። ግን ይቀረናል። ያንን ለመጨመር ነው። በተለይ አዲስ አበባ ከተማ ከዚህ በፊት በቱሪዝም ምዘናችሁ እንደ መሸጋገሪያ እንጂ እንደ ዋነኛ ማረፊያ ተደርጋ አትቆጠርም። ብዙ ጊዜ አዲስ አበባ ከተማ ከሌሎቹ ምናልባት የማይተናነስ እንኳን ማለት ባይቻል በተወሰነ መልኩ ቱሪስቶች ሊስብ የሚችል መልካም ምድራዊ አቀማመጥም የታሪክ ሴትም አላት። ሊነሱ የሚችሉ የከተማ ልማት ስራዎች፣ የኮንፈረንስ እሱ ያሉት ከዚህ ከአፍሪካ ህብረት ከዓለም አቀፍ ሁነቶች ማስተናገድ ስፍራ ጋር በተያያዘ በጣም በርካታ ቅሬታ ሲነሳባት የነበረች ከተማ ነችና ከዚህ አንጻር እንዲሁ በጥቅል አዲስ አበባ ከተማ ያለፉት ዓመታት ከዚህ ከኮሪደር ልማቱ ጋር ማንሳት እንችላለን። ቀጥታ ከቱሪዝም ጋር ግንኙነት አለው ብዬ ስለማሰብ ነውና የሰሞኑ የአዲስ አበባ እንቅስቃሴ ምናልባት ለቱሪዝም ዘርፉ የሚጨምረው እሴት ይኖር ይሆን? አዲስ አበባ አሁን የቱሪዝም ጀርባ አጥንት እየሆነ ነው። ማስተዋጽኦ ሳይሆን ከዛ ከፍ እያለ ነገር ነው ያደረጉት። አዲስ አበባ ውስጥ እኔ እንኳ ሳቅ 17 ፓርክ አለ። የፐብሊክም እንደገና ደግሞ በመንግስት የሚደረግ ማዘጋጃ ቤት ስር የፓርክ አስተዳደር አለ። ትልልቅ ስራዎችን እየሰራ ያለ በቢሮ ደረጃ ባህል ኪነጥበብና ቱሪዝም ትልልቅ ስራዎችን እየሰራ ነው። በተለይ አዲስ አበባን ፕሮሞት በማድረግ ውስጥ ሰፋፊ ስራዎች እየሰራ ነው ያለው። እንግዲህ ከዛ ውጭ ግን መንግስት በቁርጠኝነት ከሚያለማቸው ልማቶች ውስጥ አንዱ ለቱሪዝም ሰፋፊ መንገዶችን መፍጠር፣ የትራንስፖርት አገልግሎቶችን እንዲሁም የአዌርነስ ፕሮግራሞችን በዓለም አቀፍ ደረጃ የሚደረጉ ሁነቶችን በማዘጋጀት ለዛ የሚውሉ ነገሮችን ኢንፍራስትራክቸር በማዘጋጀት ትልልቅ ስራዎች እየተሰሩ ነው። ከዛ ውጭ ደግሞ ከቱሪዝም ሚኒስቴር ጋር በተለይ እጅ ለእጅ ነው መያያዝ አንዱ። በተለይ የዚህ ከሆቴሎች ጋር አዲስ አበባ መስተዳድር እንደ ከተማው ባለቤት ሆቴሎች ለቱሪዝም ለቱሪስት ስራዎችን በሚሰሩበት መንገድ እንዲሰሩ የተቀናጀ ስራ እንዲኖር በማድረግ ይሰራል። ከዛ በላይ የቱሪዝም ሚኒስቴር ከኢትዮጵያ አየር መንገድና ከኢሚግሬሽን ጋር ሰሞኑን የጀመረው የዚህ የስቶፕ ኦቨር ቱሪዝም አለ። ስቶፕ ኦቨር ቱሪዝም በአማርኛ እንዲሁ ተመሳሳይ ሊሆን ይችላል ብዬ የማስበው ቃል እግረ መንገድ የምንለው አይነት ነገር ነው። ቱሪስቶች በኢትዮጵያ አየር መንገድ ይመጣሉ፣ ትራንዚት ያደርጋሉ። ትራንዚት በሚያደርጉበት ጊዜ በአብዛኛው እዛው ኤርፖርት አካባቢ ነበር የሚቆዩት። ለዛ አንዱ የቪዛ ችግር ነው የነበረው። ያንን የኢትዮጵያ የዜግነትና ኢሚግሬሽን አገልግሎት ትልቅ ለውጥ አምጥቷል። ስለዚህ የስቶፕ ኦቨር ቱሪዝም አዲስ አበባ ውስጥ እንዲስፋፋ ያደረገ ነው። ምንድነው እንግዲህ ከአዲስ አበባ ቱሪዝም ባህል ኪነጥበብና ቱሪዝም ጋር የሚሰራው ነገር አንዱ ትልቁ ይሄ ነገር ነው። ልማቶች ከተሰሩ ጎብኚዎች መብዛት አለባቸው። በኢትዮጵያ አየር መንገድ ትራንዚት የሚያደርገው 12 ሚሊዮን ተጓዥ አካባቢ ነው በአመት። ቅድም አላማችን ከ1 ሚሊዮን በላይ ለማሳለፍ ነው። ስቶፕ ኦቨር ቱሪዝም ይሄን ከፍ ያደርገዋል ብለን እናስባለን። ለዛ የሚሆን ቴክኒካል ወርኪንግ ግሩፕ እየተቋቋመ ነው። አዲስ አበባ መስተዳድርም አንዱ ስቴክ ሆልደር ነው። አንደኛ በጣም በቂ ነገሮች አሉን አዲስ አበባ ለማስጎብኘት። ሰምተህ ከሆነ ክቡር ጠቅላይ ሚኒስትር ሲናገሩ ድሮ አዲስ አበባን ለማስጎብኘት አንዱ ጋር አስጎብኝተን ከዛ በኋላ ያልቅበናል። አሁን ግን አንዱን ሳይሆን 2ቱን 3ቱን ለማስጎብኘት ፕራዮሪታይዝ ነው የምናደርገው። ያ በጣም ብዙ አማራጮች አሉት። አሁን እየተሰሩ ያሉት ትልልቅ የኮሪደር ልማቶች ሲምፕሊ አንድነት ነው። የዩኒቲ ፓርክን ብትወስድ ኢትዮጵያን በስሪዲ አይተህ መሄድ ትችላለህ በደንብ እያንዳንዱ ብሔር ብሔረሰብ እያንዳንዱ ክልል ምን እንደሚመስል፣ ናቹራል ሀብታችን ምን እንደሚመስል፣ ክላይሜቶቻችን ምን እንደሚመስል፣ ታሪካዊ ሀብቶቻችን የት እንዳሉ ማየት እንችላለን። ስለዚህ ኢትዮጵያ አዲስ አበባን አንዴ አይደለም 2 3 እንዲመጡ የሚያደርጉ ትልልቅ ስራዎች ተሰርተው ያሉትና አዲስ አበባ የከተማ አስተዳደሩም አመራሮቹም በዚህ ሁኔታ ሊመሰገኑ ይገባል። በተለይ ለቱሪዝም በሚያዋጡት ልክ ገቢ እንዲያገኙ ደግሞ የቱሪዝም ሚኒስቴር ከባህል ኪነጥበብና ቱሪዝም ጋር አብሮ መስራት ከቱሪስት ኦፕሬተሮቹ ከጋይድ ጋር ከኢትዮጵያ አየር መንገድ መስራት ይጠበቅብናል። ግን ትልልቅ አስተዋጽኦ እያደረገ ነው የሚለውን ነገር ማስፈር ፈልጌ ከአዲስ አበባ ተነስተን እንግዲህ ገበታ ለሸገር ገበታ ለትውልድ ገዛም ገበታ ለሀገር ተብሎ ከአዲስ አበባ የጀመረ ከወዳጅነትና ከዩኒቲ ፓርኮች ባሻገር ወንጪ፣ ጎርጎራን ማንሳት ቤኑናን አዳዲሶቹን ማንሳት እንችላለንና
እነዚህ በገበታ ለትውልድም በገበታ ለሸገር እንዲሁም በገበታ ለሀገር የተሰሩ ልማቶች ግራንድ ተብለው ሊጠቀሱ የሚችሉ ትልልቅ የቱሪዝም ልማት ስራዎች ናቸውና በዓለም አቀፍ ደረጃ እነዚህ ፕሮጀክቶች ምን ያክል ያስቀምጡናል? እርስዎ ቀደም ሲል ካነሱት ከዚህ ከ10 ዓመቱ ቅድም ሊሆን ይችላል የቱሪዝም ማሻሻያ ልማት ስትራቴጂያችን አንጻር እነዚህ ፕሮጀክቶች ምን ያክል አቅም ይኖራቸዋል? ፕሮጀክቶቹ አሁን ባለው ደረጃቸው እንግዲህ ቅርብ ጊዜ የወጣውን የዩኤንደብሊውቲኦ ወይ ደግሞ የዓለም የቱሪስት ድርጅትን ሪፖርት ማየት ነው። እሱ ሪፖርት ዓለም ላይ በጣም እያደጉ በቱሪስት ፍሰት እየጨመሩ ካሉ ሀገሮች ውስጥ አንዱ ሆነናል። በአፍሪካ ቀዳሚዎች ውስጥ ነው ያለነው። 40% ጨምሯል። እንግዲህ ፖስት ኮቪድ ስለነበረ ያንን ኮንሲደር ማድረግ ይፈልጋል። ግን ስቲል ኢትዮጵያ በጣም 3 ፌቨረብል ነገሮች አሏት ለቱሪስት። አንደኛው ቪዛ ነው የነበረው። ስለዚህ እንዳልኩ የቪዛ ስርዓታችን የኢቪዛ መሆኑ ኦን አራይቫል መሆኑ የራሱ የሆነ በጣም ትልቅ አስተዋጽኦ አለው፣ ሀስል የነበሩበት። ሁለተኛው ኮኔክቲቪቲ ነው። ኢትዮጵያ አየር መንገድ ቅድም እንዳልኩ ከ130 በላይ አገር ይበራል። ስለዚህ ያንን ኮኔክቲቪቲ መጠቀም። ሶስተኛ እየለሙ ያሉ ነገሮች ናቸው። እነዚህ እየለሙ ያሉ ነገሮች እንዳልከው ከአዲስ አበባ ጀመሩ፣ ከዛ አዲስ አበባ ዙሪያ ሆኑ፣ ከዛ የቆይታ ጊዜ ለማርዘም ደግሞ በጣም 400-500 ኪሎ ሜትር ላይ ያሉ ከዛ በላይ ለምሳሌ ብለን እነ ጨበራ ጩርጩራን ብንወስድ የዞን ዳናን ብንወስድ በአንድ ጊዜ 4 ነገር ማየት ትችላለህ። በመኪና መሄድ ትችላለህ፣ በውሃ መሄድ ትችላለህ፣ በአውሮፕላን መሄድ ትችላለህ፣ በእግር ወክ ማድረግ ትችላለህ። ስለዚህ በጣም ብዙ ኤክስፕሎረሮችን መሳብ የምንችልባቸው ቦታዎች ናቸው። ስለዚህ እነዚህ የተሰሩ ያሉት ነገሮች የኢትዮጵያን የቱሪዝም ፍሰት እየጨመረ እንዲሄድ፣ ፖዚሽናችንን ከፍ እያደረገን እንዲሄድ፣ በዛው ልክ ደግሞ ክሬቲቪቲዎቻችንን እየጨመረ እንድንሄድ ደንብ ያደርገናል። ቅድም ያልኩ ነው ከዚህ በፊት የነበሩን የቱሪስትን ገበያ ለመሳብ አንድ አይነት ማርኬት ነው የምንሰራው። ኑ እንትንን ጎብኙ፣ ኑ እንደዚህ ያድርጉ ነበር የሚባለው። አሁን ግን በጣም ሴግመንት ማድረግ እንችላለን። በጣም ተፈጥሮን ለሚያደንቁ ሰዎች ኢኮ ፍሬንድሊ የሆኑ ምንም የነዳጅ ሞተር የማይገባባቸው ቦታዎችን ሰርተን እንደ ዊንጪን ወንዝ ላይ ስትሄድ እንደዛ ማድረግ እንችላለን። በጣም ኤክስፕሎር እንዲያደርጉ ማድረግ እንችላለን። ኢቭን ከዚህ በፊት የነበሩትን አሁን እነ ላንጋኖ በደንብ እየተነቃቁ ነው ያሉት። በጣም ከዚህ ካጠገቡ ሻላ አለ። እነዚህን እነሱ ላይ እሴት የተጨመረ ነው ያለው። ናሽናል ፓርክ ውስጥ ባለፉት ዓመታት ከ20,000 ኪሎ ሜትር በላይ መንገዶች ተጠግነዋል። 206 ኪሎ ሜትር በድጋሚ በአዲስ መልክ ተሰርተዋል። እነዚህ ነገሮች ከነበሩት እየጨመሩ ስለሚሄድ ያለንን ፖዚሽን ከፍ እያደረገ ነው የሚሄደው። እነዚህ ግን እንደገና ተሽጠው ገበያ መመለስ፣ ሌሎቹን ደግሞ ማልማት ውስጥ መስራት አለበት። ሁለተኛ ደግሞ የዲስቲኔሽን ማኔጅመንታችንን ድጋሚ ማስተካከል ማድረግ አለብን። ክፍያዎችን በጣም ዲጂታላይዝ ማድረግ ይፈልጋል። የፓኬጁ አካል ማድረግ ይፈልጋል። ያንን በእንግዲህ ቱሪዝም ሚኒስቴር በደንብ አጥብቆ እየሰራበት ነው። ከፍ ግን ያደርጉናል ማለት እንችላለን። ቱሪዝም ሚኒስቴር እንግዲህ በቅርቡ አዳዲስ የሚባሉ አሰራሮችን ካስተዋወቃቸው ውስጥ አንደኛው መስከረም ላይ ተግባራዊ የተደረገው የቱሪዝም ሳተላይት አካውንት አንደኛው ነው እና ይሄ ሳተላይት አካውንት በአፍሪካ ውስጥ ካላቸው ጥቂት ሀገራት ውስጥ የተወሰኑ ናቸው ኢትዮጵያን ጨምሮና ይሄ የሳተላይት አካውንት ምናልባት እስካሁን ባለው ሁኔታ አክቲቭ ሆኖ ከሆነ ወይም ተግባራዊ ያደርጋችሁት ከሆነ የትኛውን እሴት አገኘንበት? በዚሁ ላይ የትኛውን የቱሪዝም ችግር ሊፈታልን ይችላል? የቱሪዝም ሳተላይት አካውንት መኖሩ ምንድን ነው ለኢትዮጵያ ሊያበረክት የሚችለው? በጣም ጥሩ። እንግዲህ የቱሪዝም ሳተላይት አካውንት ዋናው ጥቅሙ አንደኛ ግምታዊ ቁጥሮች ነው የነበሩ። እውነቱን ለመናገር ከሆነ የትኛው ቱሪስት ነው፣ የትኛው አዲስ አበባ ገባ፣ የትኛው የት ሄደ የሚለውን ነገርም ትሬስ አናደርግም ነበር። ምን ያህል አወጣ፣ ምን ያህል ስቴይ ነበረው በግምቶች ነበር የሚሰራው። ስለዚህ አንዱ የሳተላይት አካውንቱ በደንብ ዳታ እንድናገኝ ያደርገናል። ሁለተኛው ምን ያህል ስራ ፈጥሯል፣ ስንት ቱሪስት ጋይድ ነበረን፣ ስንት ቦታ ደረሰ፣ የት ሄደ የሚለውን ነገር ለማወቅ። ሶስተኛ የዚህ የክፍተቶቻችን እንድናቅ የትኛው ጋር መስራት አለብን፣ ምክንያቱም ፊድባክም ስለምንሰበስብበት። እነዚህን 3ቱን ነገሮች በደንብ እየሰራ ነው። ከዛ ግን ትንሽ ማስፋት ደግሞ ይፈልጋል። ክልሎችንም ኢንክሉድ ማድረግ ይፈልጋል። ኦልሬዲ በአንድ ቦታ ነው የምንሰራው፣ ያንን ማስፋት ይፈልጋል አኪዩሬት እንዲሆን። አሁን ከዛ ከሳተላይት አካውንቱ በላይ ግን ትልልቅ ስራዎች እየተሰሩ ያሉት ከዚህ የኢትዮጵያ ስታቲስቲክስ አገልግሎት ጋር ሰርቬዎች እየተሰሩ ነው ያሉት። ሰርቬዎቹ አንድ ቅድም ያልኩ የአገር ውስጥ ቱሪዝም ፍሰት ምን ይመስላል የሚለውን ነገር እንድናይ፣ ሁለተኛ የመጎብኘት ባህሪያችን ምን እንዳይመስል፣ ሶስተኛ ኢኮኖሚ ውስጥ ምን አይነት ነገር ኢንጀክት እያደረገ ነው፣ ለቱሪዝም ምን አይነት እያወጣን ነው የሚለውን ነገር እንሰራን። በኋላ ላይ ፖሊሲዎቻችን ላይ ቱሪዝም ፈንድም ስናቋቁም ፊድባክ እንድናገኝ የሚረዱን ነገሮች ምርምሮች ይሰሩ።
እንግዲህ ከቲኤስኤ ወይ ደግሞ ከሳተላይት አካውንቱ የምናገኘው እቅዶቻችንን በደንብ እንድናይ ይረዳናል። ያንን ደግሞ ፈርስት ኳርተር ላይ ሰከንድ ኳርተር ላይም ገምግመናል። የመጡትን የቱሪስቶች በፊት ከብሔራዊ ባንክ ምናምን ነው የምናገኘው። አሁን ግን ኤግዛክት ዳታውን ነው የምናገኘው። 592 ሺህ ሰው አቅደን ነበር። 624 ሺህ አካባቢ ሰው መጥቷል። ያ የመጣው ከዚህ ነው። ስለዚህ እነዚህ ነገሮች በደንብ መስፋት፣ ዶሜኖቻቸውን ግን መጨመር ያስፈልገናል። በደንብ ዶሜኖቻቸውን ጨምረን ከዚህ የተሻለ ዳታዎች ጀነሬት ማድረግ እንችላለን። አገልግሎቶቻቸውን ዲጂታላይዝ ከማድረግ አንጻር ቅድም የሚያነሱት እርሱ የፕሮሞሽን ስራው ዘመን እንዲዋጅ ብዙዎቹ የዓለም ሀገራት ከሚያስተዋውቁበት የዲጂታል አማራጭ ጀምሮ ትልልቅ የሚባሉ መዋዕለ ንዋዮችም ጭምር ያፈሳሉ ራሳቸውን ለማስተዋወቅና ከዚህ አንጻር ቱሪዝም ሚኒስቴር በዲጂታል ዘርፉ ላይ ያለው የፕሮሞሽንና የገበያ ልማት ስራ ምን ይመስላል? ጥሩ። እሱ አሁን በጣም ወጣት የዲጂታል ቲሞች አሉ ነው ኮንቴንት ክሬት ማድረግ የሚችሉ ኮንቴንቶቻችን በጣም ኢትዮጵያዊ ነው። እንግዲህ በፊት የነበሩን ኮንቴንቶችን ተመልሶ ማየት ጥሩ ይመስለኛል። ወስደን አንዱን ቦታ ነው የምናሳየው፣ ግን ፕሮሰሱን አናሳይም ነበር። አንዱ እሱ ጋር ነው ክፍተት የነበረው ፕሮሰሱ። ለምሳሌ ወንጪን ብንወስድ፣ አሁን ሪሰንትሊ ወንጪን ብንወስድ፣ ወንጪን ስካይላይት ያስተዳድረዋል። ስለዚህ ሰው ከስካይላይት ቲኬት ቆርጦ መኪና ተሳፍሮ እየሄደ እንደዚህ አይነት እንትኖችን ማምጣት ያስፈልጋል። ሁለተኛ ቋንቋ ነው። ቋንቋ በ3 በ4 5 ቋንቋዎች ኢትዮጵያ ውስጥ የሚመጡት አሁን ከሳተላይት አካውንቱ የምናገኘው ማን ነው ከስተመራችን የሚለውን ስለምናይ በዛ ልክ መዘጋጀት ይፈልጋል። ሶስተኛው ሲምፕል ማድረግ ይፈልጋል። በጣም ኮምፕሌክስ ያልሆነ ሲምፕል ማድረግ እዛ ላይ ገና ይቀረን ነበር። አሁን በደንብ ቲሞቹን እያደራጀን ያለ ነው። ዲጂታል ብሮሸሮችን ማዘጋጀት ያስፈልጋል። አባቦል ግን ዌብሳይቶቻችን ማዘመን ይፈልግ ነበር። የቪዚት ኢትዮጵያ ዌብሳይት ላውንቺንግ ፕሮግራሙ በጣም በቅርቡ ነው ላውንች የሚደረገው። በደንብ ተሰርቷል። ቪዚት ኢትዮጵያ ላይ ከሰራናቸው የዚህ የዲጂታል ማስታወቂያዎቻችንን አክቲቬት ያደርጋሉ ብለን ካሰብነው ነገሮች ውስጥ ሲንክ ማድረግ የሚችል ከቱር ኦፕሬተሮች ጋር ከሆቴሎች ጋር ሲንክ ማድረግ የሚችል ከትራንስፖርት ሰርቪስ ጋር ሲንክሮናይዝ ማድረግ በሚችል መልኩ ነው የሰራ ነው። ሆቴሎች አካውንት እንዲኖራቸው እናደርጋለን ያለምንም ክፍያ ላይ የተወሰኑትን 1 ዓመት 2 ዓመት፣ ምክንያቱም እንዲነቃቀስ ስለምንፈልግ። ስለዚህ አንድ ሰው ኢትዮጵያን መጎብኘት ፈልጋለሁ ሲል ሆቴሉን እዛ ላይ እንዲያገኝ ቡክ ማድረግ እንዲችል ሬት ማድረግ እንዲችል በሚል ሁኔታ ማድረግ ነው። ቱር ኦፕሬተሮችንም እንደዛ ጋይድ ማድረግ ማስታወቂያዎቻቸውን እዛ ላይ እንዲለቁ። ምክንያቱም ዙሮ አገር ነው የምናስተዋውቀው፣ ዙሮ አገር እንዲጠቀም ነው የምንፈልገው። በዛ መልኩ መስራት ላይ ነው የምንገኘው። ቪዚት ኢትዮጵያ አዲሱ ዌብሳይታችን በቅርቡ ላውንች ሲደረግ ሞር ከዚህ የተሻለ ዲጂታል እንትኖች ሌላው አፕዴት ማድረግ ነው። አፕዴት ላይ በጣም ችግሮች ነበሩብን። አንዴ ይሰራል፣ ለዛ የሚሆን በጀቶች አልነበሩም። መንግስት ትኩረት ስለሰጠው በጀቶቹም እየመጡ ነው ያሉት። በደንብ እንጀምራለን። አፕሊኬሽኖች እየተሰሩ ነው ያሉት። በስልኮቻችን የምናይበት ቱር ማፖችን የምናደርግበት ቪዚት ኢትዮጵያ የራሱን ብቻ ሳይሆን ክልሎችም ኢንቮልቭ እንዲያደርጉበት የራሳቸውን ሎድ እንዲያደርጉበት ዳታ በደንብ የምናገኝበት በሚሆን መልኩ ዲጂታላይዜሽኑ በሰፊው እየተሰራበት ነው ያለው። ፓራሊ ደግሞ በየጊዜው የሚወጡ መጽሔቶች በጣም ስታንዳርዳቸውን የጠበቁ ዲጂታል መጽሔቶች በ3 ቋንቋ በአረብኛ፣ በእንግሊዝኛና በፈረንሳይኛ ለጊዜው አፍሪካ ህብረት ላይ ጀምረናል። ያንን ማድረግ ነው። ትንንሽ በራሪ ጽሁፎችን ከሌሎች ተባባሪ አካላት ጋርም በማዘጋጀት ያንን በማድረግ ዲጂታል ገበያውን በሰፊው ለመያዝ ተሞክሯል። ከዛ ውጭ እንግዲህ ጊዜ አቅሙ ሲኖርን ደግሞ ትልቅ የሆኑ ማስታወቂያ ቦታዎችን እንፈልጋለን። እነዚህ እኔንን አትሊስት ለ30 ደቂቃ ለ30 ሴኮንድ እንደዚህ አይነት ነገሮችም ይታሰባል። አፕሮች የተደረጉበት ያሉ ሁኔታዎች አሉ። እንደ የስፖርት ቲሞችን በመቀናጀት መስራት እንግዲህ የነዛን ነገሮች ለማምጣት ትንሽ ሰፋ አድርጎ ማሰብ ይፈልጋል። ለምሳሌ ቪዚት ኢትዮጵያ በቪዚት ኢትዮጵያ አንድ ነገር ስፖንሰር ብታደርግ አብሮት የኢትዮጵያን ነገሮች ማምጣት ማስገደድ የሚችሉ ቡናዎቻችንን አብሮ ማምጣት የሚችሉ ሌሎች ቀደምት የምንሆንባቸውን ነገሮች ማምጣት በሚችሉ መልኩ አዳዲስ ስትራቴጂዎች እያወጣን ዲጂታል ዓለሙን በሰፊው ለመያዝ እቅዶች አሉ። መልካም። የቱሪዝም ዘርፍ ባለፈው የ6 ወር አፈጻጸማችሁ ላይ ስታነሱ ትልቁ ፈተና ከብዙ ተቋማት ጋር አብሮ ሊተሳሰር የሚችል ዘርፍ መሆኑ ነው። ከሰላምና ጸጥታ ጉዳይ ጋር ይያያዛል። ከማህበራዊ ልማት ከኢኮኖሚ አቅምን ማፈርጠም ጋር ይያያዛል። እርስዎ ካሏቸው በጣም በርከት ካሉ ተቋማት ጋር አብሮ እየተናበበ ማንሳት ኢሚግሬሽን፣ አየር መንገድ ማንሳት እንችላለንና ከነዚህ ተቋማት ጋር አብሮ ተባብሮ መስራት ፈተና ትልቁ የቱሪዝም ዘርፍ ጫና እንደሆነም ጭምር ተነስቷል በግምገማችሁና ከዚህ አንጻር የቱሪዝም ዘርፉ ይመለከታችኋል ተብለው ከሚጠቀሱ እነዚህ ተቋማት ጋር በቅንጅት ለመስራት ያሰባችሁት ነገር ካለ በአሰራርም የሚስተካከሉ በመዋቅር የሚደገፉ ጉዳዮች ይኖራሉና ከተቋማት ጋር ያላችሁ ቅንጅት እንዴት አሰባችሁት? በምን መልኩ ለመቀጠል ነው የታሰበው? ጥሩ እንግዲህ
የጉባኤውም ዓላማ የነበረው ይሄ ነው። አንዱ የተናበበ እቅድ ከዛ ደግሞ በተግባር መደገፍ ነው ዋናው ዓላማ። የተቀናጀ እቅድ በተናበበ ተግባር መስራት ነው። ስለዚህ የመጀመሪያው ስቴክሆልደሮቻችን ከሴክተር መስሪያ ቤት በላይ ህብረተሰቡ ነው። ህብረተሰቡን በደንብ አዌር ማድረግ ይፈልጋል። ከቱሪዝም ተጠቃሚ መንግስት ቱሪዝምን ሊድ ያደርገዋል እንጂ ድራይቭ እንዲያደርገው የምንፈልገው ፕራይቬቱ ነው፣ ኮሚኒቲው ነው። አሁን እያንዳንዱ መዳረሻ ልማት ላይ የሚሰሩት እንደ አንዱ ፓኬጅ ኮሚኒቲውን ኢንቮልቭ እንዲያደርግ ነው የምንፈልገው። ሁለተኛ ከቱር ኦፕሬተር ከቱር ጋይድም የግድ ትንሽ ሶሻል ሪስፖንሲቢሊቲያቸውን እንዲወጡ ማድረግ መስራት ይፈልጋል። ስለዚህ የመጀመሪያው ስቴክሆልደሮቻችን ማድረግ የምንፈልገው ኮሚኒቲው ነው። ለዛም ነው ከክልሎች ጋር የነበረን ነገሮች ድጋሚ ሪቫታላይዝ ማድረግ የተፈለገው። እዚህ ጋር የነበረው ወደ ታች እንዲወርድ ስለምንፈልግ ህብረተሰቡን አዌር ባደረግከው ቁጥር ከቱሪዝም ተጠቃሚነቱ ስለሚጨምር የአካባቢውን ሰላም በማስከበር የመዳረሻ ልማቶች ላይ የሚፈጠሩ ግርግሮችን፣ ፓርኮች ላይ የሚደረጉትን እንቅስቃሴዎች ራሱ እንዲጠብቅ ስለምንፈልግ አንዱ እሱ ነው። ሁለተኛው ስራና ከስራ እድል ፈጠራ አኳያ ነው። ስለዚህ ቱሪዝም ምን አይነት እንግዲህ ቱሪዝም ሲባል መጎብኘት ማስጎብኘት ብቻ አይደለም፣ አገልግሎት ሰጪ ድርጅቶችም አሉ። ስለዚህ አገልግሎቱን ጋር የቱሪዝምን አንዱ ማነቆ ሊሆኑ የሚችሉት አገልግሎቶች ስለሆኑ እስቲ ምን ይመስላል የሚል ከስራና ክህሎት ጋር በጣም ጥሩ የመናበብ ስራ ተሰርቷል። ቱሪዝም በተለይ አገልግሎቱ ምን ይፈልጋል፣ ምን አለው፣ ምን ለማግኘት አስቧል፣ በሰው ምን አይነት ስራ መፍጠር ይፈልጋል። ዩኒቨርሲቲዎች አሉ፣ የማሰልጠኛ ተቋማቶች አሉ። እነዚህና አገልግሎትን በተለይ በዚህ በዲማንድ ሳይዱ ምን ይመስላል፣ ሳፕላይ ሳይዱ ምን ይመስላል የሚሉ ጽሁፎች ቀርበው እዛ ላይ ሰፊ ውይይት ተደርጓል። እዛ ውስጥ እንደ ቱሪዝም ባለድርሻ አካል የወሰንነው የቱሪዝም የስራ መፍጠር እንትኑ ሰፊ እንደሆነ የስራ ፍላጎቱ እንዳለ ግን አቅርቦቱና ፈላጊው በደንብ እንዳልተገናኘ፣ ስለዚህ ያንን ሊድ ሊያደርግ በሚችል መልኩ አንድ ነገር ማዘጋጀት እንዳለብን በደንብ ተገንዝበናል። ሶስተኛው እዛ ላይ ያየነው እንግዲህ ነገር የዚህ የመዳረሻው ከለማ የገበያ ፍላጎቱ ከታወቀ ፕሮሞት ማድረግ ላይ ምን አለ። ስለዚህ እያንዳንዱ ክልል ምን አለው፣ እያንዳንዱ ክልል ምን አይነት እቅዶች አሉት፣ ምን ለማልማት ተዘጋጅቷል፣ ያንን ለማልማት ደግሞ ከፌዴራል መንግስት እቅድ ጋር ምን ይመስላል የሚለውን ነገር ማየትና ያንን ማምጣት ስላለብን በደንብ ተሰርቷል። አራተኛው አዳዲስ ፓኬጆችን ማምጣት ነው። ኢትዮጵያ የምትታወቅባቸው የዚህ የካልቸራል ቱሪዝም፣ የሂስቶሪክ ቱሪዝም፣ የፋርም ቱሪዝም እነዚህ እንዳሉ ሆኖ አዳዲሶች ደግሞ ያስፈልጋሉ። በተለይ ለዛም ነው ከጤና ሚኒስቴር ጋር በተለይ የሜዲካል ቱሪዝም ኢትዮጵያ ውስጥ ለማደግ ሁለቱም የጤና ሚኒስቴርም የቱሪዝም ሚኒስትር ፖሊሲም ይፈልገዋል። ያንን እዛ ውስጥ ምን ደረጃ ላይ ተደርሷል፣ ምን አይነት ሮድ ማፕ ያስፈልገዋል የሚለውን መጨመር ያስፈልጋል። ስለዚህ በዛ መልኩ የተሰሩ ስራዎችን ለመገምገም እና አንዳንድ ግብዓቶችንም ለመሰብሰብ ስራ ተሰርተዋል። አንዳንድ ኤክስፕሎረሮች ለምሳሌ እነዚህ ፋሚሊ ሂለርስ ማዘር የሚሏቸውን ሰዎች ማየት ይፈልጋሉ። ኢትዮጵያ ውስጥ አሉ በጣም ብዙ ቦታዎች፣ ግን ያንን ኤክስፕሎር አድርጎ ማስቀመጥ ግን አልተቻለም። ያንን ማምጣት ስለሚያስፈልግ አንዳንድ ቦታዎች ደግሞ ለምሳሌ እንደው የዚህ ኢንዱስትሪውም እኮ መጎብኘት አለበት። ምግቦቻችን በደንብ መጎብኘት አለባቸው። የምግብ አሰራሮቻችን ለምሳሌ ኢቭን ቡናን በደንብ ኤክስፖርት እናደርጋለን። አፈላሎቻችንን እኮ ኤክስፖርት አላደረግንም። ምግቦቻችን ኢትዮጵያ ውስጥ ነው እኮ ያለ ምንም ፍሪጅ 2 ዓመት የሚቆዩ ነጭ እኮ ምናምን የሚቆዩበት ሀገር ነው ያለን። ያንን ነገር ማምጣት ጋስትሮኖሚን ማምጣት ያስፈልጋል። ስለዚህ እየተቀናጀ ስራ ቱሪዝም ከሰራ ነው ያልሰራ ነው በጣም እንትናል። ስለዚህ ያንን ኤክስፕሎር ለማድረግ ነው አንዱ የ6 ወር አፈጻጸም ላይ እየታዩ እነዛን ስራዎች ደግሞ እንዴት አድርገን እንስራ፣ በአጭር ጊዜ ምን እንስራ፣ በመካከለኛ ጊዜ፣ በረጅም ጊዜ ምን እንስራ የሚሉ እቅዶች ላይ የተወያየ ነው። ቀጣይነት ያለው ስራዎች ይፈልጋሉ። አዳዲስ የመዳረሻ ቦታዎችን መጎብኘት ማየት ይፈልጋል ሰው። ያንን በማምጣት ውስጥ ደግሞ እንዴት አድርገን እናቅድ፣ እንዴት አድርገን እናምጣ የሚሉትን የገመገመ ነው። ከሴክተር ጋር ያሉን ነገሮች በጣም መጠንከር እንዳለባቸውም በግምገማችን ወቅት አይተናል ማለት ነው። በቱሪዝም ሚኒስቴር የገበያ ልማትና ፕሮሞሽን ዘርፍ ሚኒስትር ዴኤታም ዶክተር እንደገና አበበ ለሰጡን ጊዜ ለሰጡን ሰፊ ማብራሪያ በአዲስ ሚዲያ ኔትወርክ ወቅታዊ ፕሮግራም ስም አብዝቼ አመሰግናለሁ። ዜር ይስጥልኝ። አመሰግናለሁ። ተመልካቾቻችን እንግዲህ በሀገር አቀፍ ደረጃ እንደ ዋነኛ ምሰሶ ተብለው ከተደረጉ የልማት ዘርፎች ውስጥ አንደኛውን የቱሪዝም ጉዳይ አሁናዊ እንቅስቃሴዎች፣ ቀጣይ ቤት ስራዎችን በተመለከተ በወቅታዊ ፕሮግራማችን ዳሰናል። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን።